ሩታ እንግዲህ በቲክቶክ ስንት ብር እንደተከፈላት እንግዲህ ተናገረች ማለት ነው። ምክንያቱም የመዳም ቅመሞችም እንግዲህ አንበሳ ለቀውላታል፣ አዝንበውላታል ማለት ነው። እንግዲህ ያው የባህለት ጌም እንደተጫወቱ እናውቃለን ማለት ነው። እንግዲህ ሪከርድ ሰብራለች። ዘበሻገር ግል ቻናል ላይ ዲስኮኔክት ሰብስክራይብ አድርጉ። ጉዶች ማሮች ፍቅሮችን ያው አረብ ሀገር መስራት መስላችኋለሁ ስታስቡት ማለት ነው። አየች ምን እንደምመስል በቃ አረብ ሀገር መስራት ማለት እኮ ዱቄት እኮ ሆነን ነው የምንሰራ። ግን የማያውቅ ሰው ልጄ ሶፋ ላይ ተቀምጣ ልጄ ወንበር ላይ ተቀምጣ ይሉናል። እኛ ይሄ የፈረደበት ፊልተር አለ ማለት ነው። ከሱ ጋር እንትን ስንልየዋል። እኔም አሁንማ ተቋቁኩ። እናንተ እስኪ ማዲያት መድኃኒት እስኪ መላበሉኝ ወሬ ከማውራቴ ወደ አጀንዳው ከመግባቴ በፊት ማለት ነው። ማዲያት ምንም ሊለቅልኝ አልቻለም። ይሄን ተቀቢ ይሉኛል እቀባለሁ፣ ይሄን ተቀቢ ይሉኛል እቀባለሁ። ግን ምንም ማዲያት ሊለቅ አልቻለም። አሁን ያለ ፊልተር ነው የምለቅላችሁ ይሄን ቪዲዮ ማለት ነው። ስለዚህ አሁን ደግሞ ብሶበታል። አሁን ይሄ ሁሉ ሳይብስበት ግዴታ ሀገር መግባት አለብኝ ቤተሰብ። እንደዛ ካልሆነ በጣም ከባድ ነው የሚሆነው፣ የከፋ ነው የሚሆነው ማለት ነው። አስባሽ ሰው እንዴት አንድ ልጅ ሳይወልድ ፊቱ ማዲያት በማዲያት ይሆናል? ይሄ በጣም ከባድ ነው። በዛ ላይ ደግሞ ግንባር ጸጉራችሁ ራሱ እንዴት እንደሄደ ሙቀት ምናምን ስላለ በይዘው የራስ ማሰሪያ የምታበዙ ልጆች ማለት ነው ልትጠነቀቁ ይገባችኋል እና ማለት ነው። አመሰግናለሁ ሰብስክራይብ እያደረጋችሁ ስለሆነ ቴንኪዩ። ስለዚህ እንግዲህ ዛሬ የሩታን አጀንዳ ይዤላችሁ መጥቻለሁ። ምንድነው አትሉኝም? በጣም ጥሩ ጥያቄ ነው። እና እንግዲህ ያው ሩታ የባህለት ያው ጌም እንደተጫወተ ሁላችንም እናውቃለና ከጎባን ነው የሚባል እንደ የባል ሚስት ጎባኗ ማለት ነው። አዎ ከጎባኗ እና ከባሏ ጋር ምናምን እሱ ደግሞ እሷና ዳኒ ምናምን ሆኖ ደግሞ ጌም ተጫውቶ የፈሰሰ አንበሳ እንዳትጠይቁኝ ነበራችሁ እንዴ ላይቭ ላይ ምናምን የነበራችሁ ሰዎች ታውቃላችሁ ብዬ ተስፋ አድርጋለሁ ማለት ነው። ቅመሞች በቃ አልተቻሉም። ቅመሞች አንበሳ ወርደዋል። ይሄ በዚሁ አጋጣሚ ታውቃላችሁ ግሩፕ ያላቸው ምናምን ነገር ማለት ነው። እኔ ግን ማለት ነው ቅመሞች እስኪ ለኔ እስኪ እንደው ላይቭ ስገባ ኑና እንደው እስኪ ብር አበድሩኝ እስኪ እንደው የተወሰነ ስጡኝ። እኔ አሁን ቤት እገዛለሁ ብዬ ብር አጣውኝ ምናምን ነጠው። ስለዚህ ለኔም አግዙኝ። እኔ ሰጣቸዋልና እነሱ አሁን ዩቲዩብ ብዙ ብር ይከፍላቸዋል ምናምን ነገር ግን አስባችሁታል? ስለዚህ እናንተ ደግሞ የአንድ ወር 1500 ብር ያለው 1500 ብር ደሞዝ ያለው የአንድ ወር ነው የገዛ እንትን ላይ ግሩፕ ላይ ተከፋፍተው እኮ ነው እንደዚህ የሚለው። ይሄን ታውቃላችሁ አይደለ? አዎ ደሞዛቸው 1000 ብር ምናምን የሆነው የወር ከግማሽ አድርገው አጋጭተው ነው አሉ አንበሳ ያወረዱት። አቤት ቅመሞች እኮ አንበሳ እኮ ናችሁ እኮ እናንተ። አንበሳ አይገዛችሁም እና ድሮም እኮ አንበሳ ናችሁ እንላችሁ እኮ በዚህ ነው ማለት ነው። እና እንግዲህ የሩታ ወዳጆች እንዴት ሩታ ጌም ትጠቃብናለች ምናምን ብለው ይሄንን አንበሳ ፎጭ ተወፈጡት። ከዛ እሷ ደግሞ እንግዲህ በቲክቶክ የወረደላትን አንበሳም ሆነ ብር ሁሉን ነገር ተናግራለች ማለት ነው። ገብታችሁ ማየት ትችላላችሁ በቲክቶክ ገጿ ማለት ነው። እኔ ባይዘው የሰው ቪዲዮ ማላመጣ ጋይስ ኮፒራይት ምናምን እያረገኝ ማለት ለዛ ስለሆነ ነው ማለት ነው። እና ስለዚህ ያው ምስጋና ለእናንተ ይገባችኋል ተብላችኋል። በዚሁ አጋጣሚ እናንተ ታብታብ አድርጋችሁ እናንተ ሼር አድርጋችሁ እናንተ ኮፒ ላይ እኛ እኮ ቅመሞች እኮ ለብዙ እኮ ይዋልን ሰዎች እኮ እኛ ግን የሆነ ነገር ወድቀን ብንደፋ ለኛ የሚደርስልን የለም እንጂ ማለት ነው። እኛማ ለሰው ስንደርስማ ጎበዞች እኮ ነን፣ አንበሳዎች ጀግናዎች ነን ለሰው ስንደርስ። አዎ ለሰው እኮ በቃ ቶሎ ነው የምንደርሰው፣ ቀድመን ነው የምንደርስ። ግን እኛ የፈለገ ነገር ቢቸግረን ምን ቢለን ቼክ አያደርጉልም አይደለም እነሱ ይቅርና ቤተሰቦቻችን ራሱ ቼክ አያደርጉልም። ሲኖረን ግን ያም ወይ ምንም ይላል በቃና ያለው ነገር ይሄ ነው እላችኋለሁ። በተረፈ እንግዲህ እኛንም ቅመሞችም እኛ የምንበረታታ እስኪ እንደው እኛ ቢያንስ ለኛ አንበሳ የሚያወርድልን ባናገኝ እንኳን አለን እንግዲህ ከስር እንግዲህ አለንላችሁ ማለት ነው። ሶ እና እኔ አሁን እናንተ ባህልን እንዴት አሳልፋችሁት? ግን እኔ ባህልን አልቅሼ ወጣልኝ ባህል እና አሁን ጥርሴ ፍንጭት ነው። አዎ ኢትዮጵያ ሲሄደው ጥርሴን አሳስራለሁ ምናምን ነገር ወየው ጥርሰ ፍንጭት ሙሽኪላ ከቴ ጥርሴን አሳስራለሁ ምናምን ነገር ዛፏ ብትን ሰበር ተካፏ ብትን ብለን ነው የምንመጣው ማለት ነው። እና ያው አሁን ካለ ካሜራ እየወጣሁላችሁ ነው። ለማንኛውም ለነገሩ እኔ በራሴ አልፈራም አላፍርም ማለት ነው። እዛ ሴት ፋንታይ ጎንደር ማለት እኔ ነኝ እንግዲህ ለማታውቁኝ ማለት ነው። አዎ እና እንዴት ናችሁ? ደህና ናችሁ ወይ? ያው ባይዘዌስ እኛ ጋር ወፍ አለ ማለት ነው። ወፎች እየተንጫጩ ከዛ ባሻገር ደግሞ አሁን እኮ እስከ እንትን ድረስ
እስከ እሑድ ድረስ ዳግሚያ ትንሣኤ ነው። ባህል ነው። የዶሮ ትራፊም አለ። ጥብሱ ምኑም ብሉ ጠጡ እንዴ ያላችሁ ብሉ። ይሄ ራሱ በቃ ይሄ ጥብሱን ምኑን ስታሳዩ ማለት ነው በአይኔ ላይ ሙልት ትት ነው ያለ ሙልት ልትታዩ ከምነግራችሁ በላይ ማለት ነው። እና ይሄ ነው ያለው ነገር። ሌላ ምን ትላላችሁ? ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ በተረፈ ሌላ እንኳን ብዙም አላወራባችሁማ። ወይስ ምን አለ ሌላ የቀረን አጀንዳ አለ እንዴ? በቃ ሌላ አጀንዳ ደግሞ ልፈላልግና ማለት ነው በሌላ ቪዲዮ መጣላችኋለሁ። ያው አጀንዳ ያለ ብዙ ጊዜ ቲክቶክ ላይ ነው ታውቃላችሁ። ቲክቶክ ላይ አበዳ አጀንዳ አለ፣ ስድድብ አለ። እነዚህ ዩሮፕ ያሉት ጋለሞታዎችም እነ ጂጂክያ ምናምን። እቺ ደግሞ ማን ነበረች? እቺ ደግሞ አለች አንዲት ቀጫጫ። ይሄ ብግዱንስ ይሁን ጫት ይሁን አላውቅም። እሱን እየበለ እየመጣ ጥሩ የሚሰሩትን መሳደብ፣ ጥሩ የማይሰሩትን መሳደብ ትጎለትና እዛ ዩቲዩብ ላይ ምናምን ነገር እዛ በቃ ወደ ቲክቶክ ቆራርጦ ይለቁታል። ከዛኛ ደግሞ በቃ አጀንዳ እና ደግሞ ሳሙኤል ማስረሻ በሰሞን እኛ ላይ በጣም እየጨፈረ ነው። ምንድነው ነገሩ? ምን አስቦ ነው? የአረብ ሀገር ሴቶች እንደዚህ ናቸው፣ ገለመሌ እያለ ተነስቶበታል። ጠፍቶ ነበር እሱ ደግሞ ማለት ነው። ሚስቱንም ፈቶ ነበር ምናምን። አሁን እንደ አዲስ መጥቶ በቃ አጀንዳው እኛ ነን ማለት ነው። የአረብ ሀገር ሴቶች አጀንዳው ነን። ስለዚህ ይህ ነገር ኸይር ነው ብላችሁ ታስባላችሁ? ኸይርማ አይደለም። እውነቴን ነው የምላችሁ። በቃ እኔ ቡና እየጠጣሁ ሳሙኤል ማስረሻን ማማት አለብኝ። አረብ ሀገር ስትሄዱ አብዳችሁ ጨልላችሁ በቃ የማይለው ነገር የለም እውነት ለመናገር። ስለዚህ ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። እና ምንድን ነው